ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ የኔ ውድ ቤተሰቦች። ያው እንግዲህ በቃ ይችን ነገር እንደመፈክር እንጠቀማት። ክብር ለማዳም ቅመሞች፣ በቃ ክብር። ሌላ እኔ ምንም ልል አልችልም ማለት ነው። እኛ መቀለጃ አይደለንም። እኛ የዋሆች እንጂ ጅሎች አይደለንም። እና በቃ ከዚህ በኋላ ፈታ ነው እንዳልኳችሁ ማለት ነው። ስራ ነው። ያው እየመጡ በየተራ ነግሬያቸዋለሁ። ለሶስት ነው የሚጫወቱብን ብያቸዋለሁ። አሁን ደግሞ ሌላ ልጅ መጣለች፣ 4 ሆነዋል። እንደዚሁ ነው። ሁሉም ሰው እየመጣ ይፈምሳል። ሁሉም ሰው እየመጣ ይከፈትለታል። ስራ ነው፣ ይስሩ። በቃ ምንም ችግር የለውም። እንደው በዚህ ልክ ደግሞ ማለት ነው ሰውን ጅል ማድረግና መጫወቻ ማድረግ ተገቢ አይደለም። እኛ ወደድናቸው እንጂ ምንም ሌላ ያረግነው ነገር የለም። እነሱ በዚህ ልክ በሰው ላይ እየተጫወቱ በሰው ላይ እየቀለዱ ነው። እኛም ደግሞ እንደዚሁ እየሳቅን እንከተላቸዋለን፣ እናያቸዋለን ማለት ነው። መጨረሻውን እንጠብቃለን። ዛሬ እንግዲህ ብሩኬ የለም፣ በዩ ቤት ነው የመጡ። የዩ ተራ ነው ሰሞኑን። እስካሁን ድረስ ሰው በቃ አለ አይደለ? እስካሁን እዩ ቤት አልተመጣም ነበረ። ያው እዩ ቤት ዛሬ ከብሩኬ ጋር ብትመጣ ማንም ሰው ገብቶ አይላትም ነበረ። ከማን ጋር እንድትመጣ ሆነ? ከሃይሚ ጋር ማለት ነው። ምክንያቱም ሰሞኑን የሃይሚን አቀባበልና የብሩኬን አቀባበል እያያችሁት ነው። ሃይሚ አይደለም በቤቷ በሰው ቤት እሷ ራሷ ተገኝታ ይቅርና ማለት ነው። ትላንትና አይታችኋል። ኤፍሬም ቤት የእሷ ፎቶ ባይኖርና እሷ ባትኖር ኮመንቱ ሁላ ምን አይነት እንደሆነ አይታችሁታል ማለት ነው። እንግዲህ ይሄን ያክል የሰው ፍቅር የሰው መውደድ እንደው ፈጣሪ ከላይ ሲያድላችሁ ነው ማለት ነው። እና ስለዚህ ስራ መሆኑን የምታውቁት ቤተሰብ በቃ አሁን ልጆቹ አብሮ መስራት እየቻሉ እንደሆነ የምታውቁት በሃይሚ ቤት መጣች። ምክንያቱም በብሩኬ ቤት ብትመጣ ማንም ሰው ዙሮ አያትም ነበር ማለት ነው። ለዛ ነው ዛሬ ከሃይሚ ጋር የመጣች። በዚህ ልክ ደግሞ እኔ እንጃ ብቻ እኔ አንድ ነገር የምላችሁ ስራ ባይሆን ሃይሚ ያንን ቤት ለቃ ትሄድ ነበረ፣ አትቀመጥም ነበር ማለት ነው። ስለዚህ ተመካክረው እየሰሩ ነው። እና ምንድነው እኔ እንደውም ቅድም ቲክቶክ ላይ ብሩኬ ቲክቶክ ላይ ዘፈለቆ ነበረ እና አብረው በቃ አለ አይደል አብረው ሰርተው ምናምን ያው መጨረሻ ላይ የሚለቁት ቪዲዮ አለ አይደል እንደዛ ይለቀቀ ነበር የመሰለኝ። ዛሬ የለም እንኳን አልመጣ። ዛሬ አረፍ ይበል እስኪ በየተራ እያረፉ ይምጡ ማለት ነው። እና ስለዚህ በዚህ ልክ ደግሞ ሃይሚ አፍ ባትካፈቻት እንዲህ ማንም እየመጣ ማንም እየተነሳ የልቡን እየተናገረ ያንቺን ልብ ባይሰብርሽ ጥሩ ነው። አፍላፊ ባትነጋገሩ ይሆናል አይደለ? የውሃ ጠብታ ድንጋይ ይበሳል የሚባል አይነት ነገር አለ። አንቺ ምንም ጠንካራ መስለሽ ብትታይም ምንም ጠንካራ ብትሆኝም ግን አንዳንድ እውነታዎች ማለት ነው እየቆዩ ስር እየሰደዱ ያንቺን ስነ ልቦና መጉዳታቸው አይቀርም ማለት ነው። እና በዚህ ልክ ማንም እየመጣ አፉን ባይከፍትብሽ የሰው መጫወቻ ባትሆኚ እንደኔ ቤቱን ለቀሽ በራስሽ ኮንፊደንስ ማለት ነው አለሽ። አንቺ በቃ ብዙ ኑረሽ የለ ይሄን ቤት እኮ አታውቂውም። በቃ ደባልነት አዲስሽ ነው ላንቺ ማለት ነው። ራስሽን ችለሽ ብቻሽን እንደ ድሮሽ ፏ ብለሽ ከፍተሽ ዘግተሽ የምትገቢ የምትወጭበት ቤት ማለት ነው። ማንም እየመጣ እንደዚህ እንደ ልቡ እንዳይፈነጭብሽ ለቀቅ አድርገሽ ብትወጭላቸው እኔ የእህትነት ምክሬን ነው ማለት ነው። እና በቃ እንደዚህ መናደድም መበሳጨትም ጥሩ አይደለም። አሁን አንቺ ምንም እንዳልመሰለሽ ማስመሰል ትፈልጊ ይሆናል፣ ግን ውስጥሽ ይጎዳል። መጎዳትሽ ደግሞ ፊትሽ ላይ ያስታውቃል። እና እንደኔ ወይ የምርም ከሆነ ይሄን ስራ ብታቆሙትና በሌላ አይዲያ መጣችሁ በቃ እንደዚህ የተቀየማችሁን ደግሞ ቤተሰቦች ብታስደስቷቸው ባይኔ በቃ በፍቅር ብትመጡ እኮ ችግር የለም እናያችኋለን። ግን እናንተ አበዛችሁት በጣም ማለት ነው። ይሄን ያክል የማይቋጭ ድራማ ውስጥ ገብታችሁ እንደዚህ ሰውን ሁላ እርስ በርስ አበላልታችሁ እናንተም እርስ በርሳችሁ የማይሆን ቃላት በጣም አስጸያፊ ቃል እየወጣችሁ ነው በነገራችሁ ላይ ማለት ነው። አልታወቃችሁም እንጂ የልጁ ስብዕና ራሱ በቃ እየጠፋ ነው። ምንም አይነት ጥቅም የለውም እኮ በዚህ ልክ እያረከሳችሁት፣ እሱም እየረከሰ እናንተም እያረከሳችሁት በቃ የማይሆን ቃላት እየተነጋገራችሁ እንደው ለቤተሰብ የኛን ቤተሰብነት ተውትና
ኖርማሊ በቃ ለወለዷችሁ ለእናንተ ለቤተሰቦቻችሁ ትንሽ እንደው ክብር የለም። እንደዚህ በቃ በአደባባይ እንደዚህ ያለ መዘላለፍ ማለት ነው። እንደዚህ ይሄ ሽርሙጥና ማስተማሪያ ነው ያደረጋችሁት ማለት ነው። እና ቢያንስ እንኳ አንቺ ብትሻይና ከዚህ ድራማ ወጣ ብለሽ ራስሽን ጠብቀሽ በቃ ወይ ከወንድሞችሽ ጋር ብትሰሪ ይሄ ጊዜ እስከሚያልፍ ድረስ፣ አለበለዛ ደግሞ በቃ እኔ ብቻ ምን ልበላሽ፣ ወይ ብታስቆሚ ይሄን እኮ ሲጠሩሽም ባትገኝ ሲመጡብሽም ባትቀበያቸው ካሜራ አልፈልግም ብለሽ ብትዘጊባቸው ምናምን በቃ እነሱ እርማቸውን ያወጡና ወይ ስራ ይቀይራሉ፣ አለበለዛ ካንቺ ህይወት ምን ጥቅብለው ይወጡ ነበር ማለት ነው። ግን ስለዚህ ስራ ነው ብለሽ አንቺም ተቀበልሽና ፊት ሰጠሻቸው፣ እንደፈለጉ እየመጡ አፋቸውን ይከፍቱብሻል። አንቺም እነሱን እመልስ ልብሽን ውልቅ ማድረግ አይቀርም። እኔ ደስ የማይል ስራ ማለት ነው። እና እኛም ከእንግዲህ ቤተሰብ እኛ በቃ አለ አይደል አንቀየምም፣ አናኮርፍም፣ አናለቅስም። እንደፈለጋቸው ይሁኑ። እነሱ ለኛ ክብር የላቸውም። በቃ በፈለጋቸው አይዲያ መጥተው ሲጨቃጨቁ ሲነታረኩ እየሳቅን በቃ አለ አይደል እየሳቅን ማለፍ እንጂ የምን ማልቀስ ነው የምን ማዘን ነው? ለምን እንደፈለጋቸው አይሆኑ ማለት ነው። እኛ ስንታመም ቀና ብሎ የሚያይን ሰው አለ። እኛን የሚያውቀን የለም። እኛን ምን የሚያደርገን የለም። ግን እነሱ ብራቸውን ብቻ እስካስቀደሙ ድረስ ምንም ነገር በቃ ማለት ነው። ምክንያቱም ሰው ሲመከር ካልሰማ ይሄ ሁላ ሰው እየተንጫጫ በቃ አሳቢ በቃ አለ የሚደግፋችሁ በቃ በምንም ነገር ባይሆን እንኳን በሐሳብ በኮሜንት ላይ ብዙ ነገር እየተባለ ነው አይደለ? ብዙ ነገር እየተመከሩ ነው። እና ይሄን ያክል ጆሮ ዳባ ልበስ ብለው እነሱ በቃ ምንም ጆሮአቸውን ደፍነው አይናቸውን ከርነው አንሰማም አናይም በቃ ስግጥ ብለን ነው መፈመስ ያለብን ካሉ ገና ሌላም ሰው እየመጣ ይፈምሳል ማለት ነው። አሁን ያቺ ሶስተኛዋ ናት። አራተኛዋ ልጅም እንግዲህ መጣለች። ለሷም ዩቲዩብ ይከፈትላት ምናምን ይባላል። እኛ ትስራ ችግር የለብንም። ግን በእንደዚህ አይነት ቃለ ምልልስ ምናምን በቃ በእንደዚህ አይነት ነገር አይምጡ ነው በቃ የኛ እንትን ማለት ነው። እንዴ በቃ አሁን እኮ እስኪ ምንድነው አሁን ዛሬ እስኪ ራሱ ማለት ነው ምንድነው አሁን የተማርነው በማርያም እስኪ ዛሬ እንደው ምንድነው እየተባባሉ ያሉት? ግን በቃ አንድ ሰው ላይ ነው ስድባቸው። በቃ ያችም ያሱን ባለጌነት ነው እቺኛ የትም ባለጌነት። ይሄን ያክል አብሮ መኖር ይሄን ያክል ብዙ ነገር ያሳለፈ ሰው እንዲህ አደባባይ ላይ አስወጥቶ ሰውን በስድብ ማርከስ በቃ ደስ አይልም፣ ጥሩ አይደለም ማለት ነው። አንዳንዴ በቃ ሐሳቡን እጋራለታለሁ። ገመናዬን ካልሸፋፈናችሁልኝ አንዳንዴ ትክክል ነው በቃ ቤተሰብ ማለት ነው። እንደሱም ሁነን ስናየው አንፈርድበትም። በቃ ገመና አንዴ ወጣ አይደለ? አንዴ ከወጣ በኋላ ጊዜ ይፈተዋል። ያ ጊዜ እስከሚደርስ ድረስ በቃ ተሸፋፍኖ እንደተረሳ አይነት ነገር ሆኖ ዝም ብሎ መቀጠል ይቻል ነበር። ሌላውን ስራ እየሰሩ ወቅቱና ጊዜው ሲደርስ ያው ምርመራው ምናምን ይደርስና ማንነቱ ሲታወቅ ማለት ነው። የዛን ጊዜ እኮ ሁሉም ነገር በቃ ይፋ ይሆን ነበር። ግን አሁን በቃ ያንንም አሁንም እያነሱ እንዴ ቤተሰብስ አይሰለችም እንዴ? ያኛው የወለዷቸው ማለት ነው። እነዛ ቤተሰቦችስ እንደው ትንሽ በቃ ስለ ልጃቸው አይሰማቸውም? እንዲህ በአደባባይ እየመጣ እሱ ቺት አርጎ እሱ ሸርሙጦ እሱ እንዲህ በቃ አንዴ እኮ ባለጌን አንዴ ስደበው ሲሰደብ ይኖራል የሚባል ነገር አለ። በቃ ሁሌ እየመጡ ማለት ነው የሰው ስም እያነሱ ማረካከስ ብዙም ደግሞ ተገቢ አይደለም። እንደው የኛ ወንድም ቢሆንሳ ብላችሁ ብታስቡት ደግሞ ይሄ እንደ ስራ እኔ በቃ እውነቴን ስነግራችሁ ማለት ነው የኔ ወንድም ቢሆን እንደምንም ብዬ ማለት ነው ሁሉንም ነገር አረርቅና ከዚህ ነገር እንዲወጣ አደርገዋለሁ ማለት ነው። ያው እሱ ብር ቢያፍነውና አይኑን ቢደፍነውም እኔ ግን በዚህ ልክ ማለት ነው በየአደባባዩ እየተነሳ እንዲረከስ በቃ አልፈቅድለትም ማለት ነው። እና እሱ እኔ እንጃ እንደውም ልጁ ይባስ ብሎ እንደውም በነገር ላይ ነገር በምን ላይ ምን እየጨመረ በቃ እንዲወራለት በጣም ይፈልጋል መሰለኝ። እኔ እንጃ በቃ አለ አይደል እሱም ይፈልገዋል መሰለኝ ያን ውርደቱን ማለት ነው። እና ሁሌ በሚዲያ እና ሃይሚ ብቻ አይደለም የሚያዋርዱት ተመልካች ሁሉ በኮሜንት ያዋርደዋል። እንዲህ ዩቲዩበሮች ሁላ ምኖች ሁላ ቁም ስቅሉን ያበሉታል፣ ያሰቃዩታል። ግን እሱ ግን ምንም አይሰማውም ማለት ነው። የሆነ እንደውም የደነደነ ልብ ነው ያለው ማለት ነው። ቤተሰብ በዚህ ልክ እኔ እንደኔ እስኪ ኮሜንትም ላይ
በቃ ሀይሚን በቃሽ በሏት እስኪ፣ በቃሽ እያላችሁ ጻፉላት ማለት ነው። በየሄዳችሁበት ቤት ልቀቂ፣ ለራስሽ ራስሽን ችለሽ ኑሪ፣ እንደ ድሮሽ በቃ እንደ ድሮሽ በድሮሽ ኮንፊደንስ ኑሮሽ በቃ በራስሽ አይዲያ ነይ በሏት እስኪ። እኛ ይውላችሁ የእሷን ፍቅር እያያችሁት ነው። ማንም ሰው ሆ ብሎ ተከትሏት እንደሚያጨበጭብላት እያያችሁ ነው በየቦታው አይደለ? ዛሬም እዩ በእሷ ቤት እንድትመጣ የተደረገ የዩ ቪው እንዲበዛላት ስለተፈለገ ነው። ቤተሰብ ሌላ ነገር ምንም እንዳይመስላችሁ ማለት ነው። ሀይሚን ህዝብ ይወዳታል፣ እንደ ሀገር ነው የምንወዳት ማለት ነው። ይህንንም በዚህ 3 ቀን ውስጥ እያያችሁ ነው እና ቤተሰብ እኔ እንጃ እናንተም በቃ ኮመንት ጻፉላት። ሌላ ነገር ስድብ አትሳደቡ። ይችንም ልጅ በቃ ነፍሰ ጥሯን አትስደቧት። እነሱ ሆን ብለው ተቀብለዋት እስካለ ድረስ እኛ ለምን እንሰድባታለን? በቃ ተዋት። 2 ነፍስ ናት፣ አትስደቧት፣ ተዋት በቃ ማለት ነው። እና ስራ እንድትሰራ ስለተፈለገ ነው ዛሬ በእሷ ቤት የመጣች። እኛም እኔ በበኩሌ አልሰደብም። እኔ እንኳን ነፍሰ ጡር ሁና ማናቸውንም ሰው አልሰደብም። ግን በዚህ ልክ ለኛ ክብር ማጣት ለኛ በቃ እንደፈለጋቸው ለምን የፈለጋቸውን አይሆንም ምንም ነገር አያመጡም መባል በጣም ያስጠላል። እኛም መችስ ያው ከዛሬ ከነገ አዳዲስ ነገር ይመጣል በማለት እናያቸዋለን። ግን በየቦታው አፋቸውን እየከፈቱ ሲሰዳደቡ ግን በጣም ያስጠላል ቤተሰብ። እኔ እንግዲህ ምን እላለሁ? እናንተስ ምን ትላላችሁ? እስኪ ኮመንት ላይ የሚሰማችሁን ነገር እንደው ቢደረግ የምትሉት ነገር እስኪ ካለ ዝም ብላችሁ እስኪ ኮመንት ላይ አስቀምጡልኝ ማለት ነው። እና ቤተሰብ እንግዲህ እኔ በቃ ዛሬ ከእንግዲህ በቃ አላለቅስም። በቃ እየሳኩኝ በቃ አይደል ዘና እያልኩ ነው የምመጣ ማለት ነው። የማንም መጫወቻ አይደለንም እኛ። እናንተም ዘና በሉ ፈታ በሉ። በቃ እንደዚህ ነው የሚሻላችሁ። እስኪ ኮመንት ላይ አስተያየታችሁን ጻፉ። እናንተም ላይክ እያረጋችሁ ቤተሰብ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። ደህና ደሩ ቤተሰብ፣ ደህና ደሩ።